ምንድነው? ባባዮሽ ምንድነው? ስነ ስርዓት ይኖር። ግባ 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 አስገባችሁ። በሩ አካባቢ ምንድነው? ግባ ምንድነው? ግባ ያዘው ያዘውና ናግዝ የጣለው ምንድነው? ያዘው የጣለውን ያዘው የጣለውን ያዘው ምንድነው? የጣለው ነገር ይዘዋል። ምንድነው? ዝም በል ቅድም አፍህን ስከፍተህ ነበር። አንተ ቀባችሁ ملاكي ታችን ፖሊሶቹን አይቻቸዋለሁ። ማለቴ ኬዙን መጀመሪያውንም ጀምሮ ተመልካቾች የሚያውቁት ስለነበረ አንተ እኮ በጣም ነው ካልገባው ነው የምትለው። ኖ አይ እኔ የህግ ክፍተት የሚፈጥሩ ነገሮችንም እንትን አለ አይተዋልም ማለትም ተዋል አይከራተም ኢንስፔክተር እኔ እያልኩኝ ያለሁት ምን መሰለህ፣ ጉዳዩን ከመጀመሪያውም ጀምሮ የሚያውቁት ቤተሰቦች አሉ፣ ያዩት ታሪኩን ያዩት ሰዎች አሉ፣ ተመልካቾች ማለቴ ነው። ሚዲያ ላይ እኛ እኮ ይሄንን ወደ እናንተ ስናመጣው እኮ መጀመሪያ ሚዲያ ላይ ቀርበ ነው ገና መታየት አለበት። አሁን እዛም ያሉ ሰዎች ማየት አለበት ይሄ ነገር። እሱማ መተለፍ ነገር ጥሩም ነው ያው ጥሩም ላይሆን ይችላል። አንዳንዴ እኔ እናንተ ሳታዩትማ እንትንም አላረገውም፣ ፐብሊሽ አላረገውም። እናንተ ሳታዩት ለፍርድ ቤትም ነገ የሚያመጣው ነገር ካለ ወደ ኋላ የሚያስቀር የሚያጓትትም ከሆነ እሱን ለማቆም ሞክራለሁ። ስለዚህ እኔ ኢንስፔክተር ሰው ቀንሱና እስቲ ደውልታለሁ ለሳጅድ። እኔ ኮማንደርን ባገኛቸው ደስ ይለኛል፣ ባወራቸውም ደስ ይለኛል። ከሳጅን ጋር ከምታገናኘኝ እሳቸውን ባወራ ነው ደስ ይለኛል እባክህ። ምክንያቱም ይሄ በጣም የለፋንበት ጉዳይ ነው። እኔ እንደው ውስጥ ሰው ስላለ ለፈለክ ካልቀረሽ እንደዛስ አይደለም። እኔ እንድትተባበሩኝ ብቻ ነው ኢንስፔክተር። ከዛ ያለፈ ነገርም አላስቸግርም። ኮማንደርና አገናኘኝና ዳውራቸው እባክህ። አይ ምንም ማውራት አያስፈልግም እኮ እንደዚህ ነገር እሳቸው እንዲቀረጥ አይፈልጉም። ይፈልጉ አይመስለኝም። አዎ ግን ይሄን ኬዝ የሰጠናችሁኝ አይደለም አሁን ትንሽ ነው። ጠዋትም ገብታችኋል መሰለኝ። እኛ ስንሰራ ነው ያለው። አሁን እዛ ገብታ ልጅቷ ነገር ብትሆንስ አደጋ ቢፈጠርስ ቢገሏትስ? አዎ አይ ያንንማ ሳንዘጋጅበት እኮ አላደረግንም። አብራቸው ከነሱ ጋር የምትሰራ የነበረች ሴት ናት። አሁን ያ የሰራችው ነገር ጸጽቷት ንስሓ ገብታ ከኛ እሷም ንስሓ ገባ ህግ ይፈልጋታል። ኮማንደርን ባወራቸው እኔ እንዳስቸገርኩ ይገባኛል ኢንስፔክተር። አንተ ምን አለብህ እንደው ምን እናድርግ? እንደዚህ ተባብረን ካልሰራን እኮ ኢንስፔክተር ጥሩ ነው። ያደጋ ሀገራት ላይ ቢሆን ነው እንደዚህ አይነት ነገር ሪስክ አለው። ገባህ? ፊት ውስጥ እየኖርክ አንዱ ሽጉጥ ቢልህ ብዙ ሰው የሚሰጠን አስተያየት ነው እሱስ። ያ ጠንቋዩን ባይሞት ገሉ ነበር ሟች ነበር። አዎ ግን እግዚአብሔርንም ታምነን ነው እኛ የምንጓዘው። ድንገባ ይፈልገው አይመስለኝም። ኦፕሬሽኑ እኛ ራሳችን ነው የምንሰራው እያሉ። እሺ ጤና ይስጥልኝ ኮማንደር።
እንዴት ኖት? እግዚአብሔር ይመስገን። አዎ ኮማንደር እየበረታን ነው። አዎ ኮማንደር ውስጥ መግባት እኮ አትችልም አሉኝ። ያው መቅረጽ አትችልም እያሉኝ ነው። እኔ ደግሞ ያውቃሉ ከዚህ በፊትም የተቀረጸን ነገር ዝም ብዬ አላስተላለፍም። የህግ ፍርድ ቤትን የፍርድ ቤትን ጉዳይ የሚያስተጓጉልን ነገር እጠነቀቃለሁ። አሁን ግን ቢያንስ ሰውየው ከምን ደረሰ የሚሉ ጥያቄዎች በተደጋጋሚ ስለሚመጡልኝ አዎ በተመልካቾቼ ማለት ነው። አዎ ስለዚህ የደረሰ መያዙን እንኳን የሚያሳይ ነገር ልቅረጽ ነው እንጂ ሌሎች ዝርዝር ነገሮችን አልቀርጽም ኮማንደር። አዎ አሳያለሁ፣ ቪዲዮን ማሳየት እችላለሁ። እሺ ኮማንደር እግዚአብሔር ያክብርልኝ። አመሰግናለሁ። ተባባሪ ነው ትርሶሽ። አመሰግናለሁ። እሺ ሁለቱም ቀንሳቸው። በግራ በኩል ያሉትን በታች በመግቢያው በኩል ያሉትን መልሳቸው። እሺ ኢንስፔክተር እንትን ብያለሁ። ኢንስፔክተር ሰዎቹን እንትን ብያለሁ እንዲነሱ አድርጌያለሁ የተሰንቱ። ስለዚህ በቃ እኔ ቀደም ሄጄ እንደ አከራይ ሆኜ ባናገረውስ ከዛ እናንተ ተከትላችሁ እሺ ካሜራዎችን ላዘጋጅ። እሺ ሙሌ ቶሎ በሉ በቃ ካሜራዎቹ ምናምን ቦታቸው ያዙ። ሰላም በመላው ዓለም የምትገኘው ኢትዮጵያውያንና ኤርትራውያን በያላችሁበት የዓለም ጫፍ ሁሉ ሰላምታችን ይድረሳችሁ። ይህ የዘላለም ገጠመኝ ነው። እኔ ደግሞ ዘላለም ነኝ። የተከበራችሁ ውድ ተመልካቾቻችን አስቀድሜ እንዳልኩት በመላው ዓለም በያላችሁበት የዓለም ጫፍ ሁሉ ሰላምታችን ይድረሳችሁ። ውድ ቤተሰቦቻችን ዛሬ ወደ እናንተ ይዘን የመጣነው ጉዳይ ድምፅ እንድንሆን ዘንድ የተጠየቅንበት እንዲሁም ደግሞ ግዴታችን የሆነን አንድ ብዙዎቻችሁ ለብዙዎች ሼር ልታደርጉት የተገባን አሳዛኝ ታሪክ ነው ዛሬ ወደ እናንተ ይዤላችሁ የመጣሁት። የዛሬ ባለታሪካችን ሁለት የእሷን ታሪክ መነሻ አድርገን ሌላም አንድ አሳዛኝ ታሪክ የምንመለከትበት ጉዳይ ነው። በገዛ ወንድሟ እንድትደፈር ከተደረገች በኋላ ያረገዘችውን ልጅ እዛው ቤት ውስጥ ወልዳዋለች። ቤተሰብ በአጠቃላይ ይህንን ሁሉ ጉድ ያውቃል። ቤተሰብም የሚኖረው አንድ ላይ እዛው ግቢ ውስጥ ነው። የወለደችው ልጅም የኦቲዝም ተጠቂ ሆኗል። የተወሰነ ከተፈጥሮ አንጻር አስቸጋሪነት አለው። ይህን ሁሉ ተቋቁማ ልጇን ለማሳደግ እየጣረች ያለች እናት ናት። ከወንድሟ ተደፍራ የወለደችውን ልጅ ማለት ነው። ቤተሰብ ይህን እያወቀ ህይወቷን ቀምቷታል። መኖር የሚገባትን እንዳትኖር ተደርጋለች። ከዛም ባለፈ ደግሞ ከዚህ አሰቃቂ ክስተት በኋላም የወለደችውም ልጅ እሷም በየዕለቱ የድብደባ ሰለባ ይሆናሉ። እንግዲህ ድምፅ ሆኑኝ ስትል ለብዙዎች መልእክቷን አድርሳለች። እንዳጋጣሚ ሆኖ አሁንም ድረስ የምትኖረው እዛው ቤት መሆኑ ጉዳዩን ይበልጥ አስፈሪ አድርጎታል። ከአንድ ዩቲዩብ ሚዲያም ጋር ንግግር አድርጋ ነበረ። ከዛ በኋላ ግን እዛው ቤት ስለምትኖር ብዙዎቻችን ይህን መረጃ ቀድሞ ደርሶን፣ ነገር ግን ከዛ ቤት የምትወጣበት ሁኔታ ሳይመቻች፣ እንደዚሁም ደግሞ ቤተሰቦቿም ትንሽ በማህበረሰቡ ዘንድ በሌላ በተቃራኒ በሆነ ክብር ላይ ያሉ ሰዎች ናቸው። ማለት በሀገር አቀፍ ሚዲያ ሳይቀር የቤተሰብ ምሳሌ ተደርገው ረጅም ዓመታትን በትዳር የቆዩ በሚል የእነዚሁ ሰዎች ወላጆች የሁሉ ጉድ የሚታይበት ግቢ ውስጥ ያሉ ወላጆች በሀገር አቀፍ ሚዲያም የቀረቡ ሰዎች ከመሆናቸው አንጻር የሚነገረውን ነገር ሰዎች በቀላሉ ሊያምኑት የማይችሉበት እድልን በመፍጠሩ እስከዛሬ ድረስ ቆይታለች ይህች እህታችን ከዚህ ሁሉ ህመሟ ጋር።
አሁን ግን በቃ ያሉ ጥቂት ሰዎች ለዚህች እህት እንድረስላት ብለው የተለያዩ እንቅስቃሴዎችን ጀምረዋል። ታሪኩ ምን ይመስላል የሚለውን ባጭሩ ወደ እናንተ አደርሳለሁ። ከዛም ባለፈ ደግሞ እናንተም ለብዙዎች ይሄ ታሪክ መድረስ ስላለበት ለብዙዎች እንድታደርሱም ሼር እንድታደርጉም ቪዲዮ ብዙዎች ጋር እንዲደርስ ለዚህ እህታችንም እንድንደርስ ድምፅ እንድንሆን ነው የዛሬው ቪዲዮን መነሻ አድርገን ውድ ቤተሰቦቻችን ወደ እናንተ ለማድረስ እየወደድን ያለ ነው። ለዚህ ዩቲዩብ ቻናልም አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሆኑን። ሀሳብ አስተያየቶቻችሁንም በኮመንት መስጫው ላይ ብታስቀምጡልን ይገነባናል። እኛም ደግሞ እንደሚያስፈልገን ለትምህርታችን እንዲሆን አድርገን የምንወስደው ነው የሚሆነው። እስከ ፍጻሜያችን ድረስ አብራችሁን ቆዩ። እንግዲህ ውድ ቤተሰቦቻችን በሀገራችን ጨምሮ በአህጉራችንም አፍሪካን እንደዚሁም ደግሞ የሩቅ ምስራቅ ሀገራትን እና በዓለም አብዛኛው ቦታዎች ላይ ለሴቶች ያለው አመለካከቶች፣ ለሴቶች የሚሰጡ ትሪትመንቶች እጅግ በጣም አንዳንዶቹ አስደንጋጭ ናቸው። አንዳንዶቹ ደግሞ ቆንጆ የምንላቸው ባህሎች አሉ ለሴቶች የሚሰጡ የተለዩ ከሌሎች አካባቢዎች ላይ የተለዩ ለሴቶች ልዩ አክብሮት ያላቸው ሴቶችን በተለየ መልኩ ትሪት የሚያደርጉ የባህሎችም አሉ በተለያዩ ዓለም ክፍሎች። ያንን ለብዙዎች ሼር ማድረግ ተገቢ እንደሆነ አምናለሁ። እንደዛውም ልክ ደግሞ እንደ አፍሪካ ያሉ ሌሎች አህጉራትም ገና ሴቶች ላይ እየሰሩ ያለው ነገር ደካማ መሆኑን ብዙዎች የምንስማማበት ጉዳይ ነው። እኔ በግሌ ደግሞ ይበልጥ የታዘብኩት አንድ ጉዳይ ሴቶች ላይ የሚደርሱ ጉዳዮችን ወደ ሕግ እንዳይሄዱ መፍትሄ እንዳይበጅላቸው ከሚያደርጉ አንዱ ማህበረሰባዊ ትውፊታችን መካከል ሽምግልና ተጠቃሽ ነው ብዬ አምናለሁ። ምናልባት ይህ ስናገር ብዙዎች ላትስማሙ ትችላላችሁ። ሽምግልና አገራዊ ትውፊት ሆኖ ለብዙዎችም እርቅ መሆን እየቻለ እንዴት ይሄን ትላለህ ልትሉ ትችላላችሁ። እርግጥ ነው፣ አዎ ሽምግልና ለብዙ የሀገራችን ጉዳዮችን መፍትሄ የሰጠ ጉዳይ ነው፣ ትውፊትም ነው። ይህንን ልንክድም ልንዋሽም አንችልም። በዛውም ልክ ደግሞ በሽምግልና ተሸብበው ብዙዎች ህይወታቸው ተመሰቃቅሎ እንዲቀርም ያደረገበትም እድል በዚሁ ሽምግልና በምንለው ትውፊታችን በተደጋጋሚ ሲፈጠር አይተናል። ለዚህ ማሳያ መሆን እንዲችል አንድ ታሪክ ወደ እናንተ አቀርብላችኋለሁ። ይሄ ታሪክ እጅግ በጣም አሳዛኝ ታሪክ ነው። ወላጅ አባት ስለ ልጁ ስቅስቅ ብሎ ያነባበት፣ ስለ ልጁ የሚያደርገው ጠፍቶት ግራ ተጋብቶ ድረሱልኝ ስል ብዙዎችን የተማጸነበት ክስተት ነው እና ይህ ክስተት ላይ አስቀድሜ ያነሳሁት ሽምግልና ምን ያህል ነገሮች ተዳፍነው እንዲቀሩ የማድረግ አስተዋጽኦም እንዳለው ያንን ያለ ምክንያት እንዳላልኩኝም እንድትረዱት ስለሚያስችል ነው ይህንን ታሪክ ወደ እናንተ ማቅረብ የወደድኩት። ከዛም ባለፈ ደግሞ ለእኚህም አባት ድምፅ እንድንሆናቸውም ስለምፈልግ የደረሰባቸውም ነገር እጅግ በጣም የሚያሳዝንም ስለሆነ ነው። ልጄን ሳገኛት እርቃኗን ነበረች። የሚይዘው የምጨብጠው የምሆነው ጠፍቶብኛል። ቀና ብላ ልታየኝ አልቻለችም። እኔን አባቷን እንኳን ማየት አፈረች። የለበስኩትን ኮት አውልቄም ሸፍኜ ወሰድኳት። ምን አደርጋለሁ? ያንን ከማድረግ ውጪ ምንስ አማራጭ አለኝ? ይህን ያለው አንድ ምስኪን የሚወዳትን የሚሳሳላትን ሕፃን ልጁ የተደፈረችበት አርሶ አደር አባት ነው። ይህን ጽሑፍ ያደረሰልኝ ወንድሜ ጽሑፉን እንደዚህ ቀጥለዋል። ትናንት ምሽት ፍጹም የሚያንገበግብ ፍጹም የሚያቃጥል ከእንቅልፌ ያኳረፈኝን ታሪክ ሰማሁ። የዛሬ 3 ዓመት ገደማ አንዲት የ15 ዓመት ሕፃን መደፈሯንና ወላጅ አባቷ ፍትህ ፍለጋ እየተንከራተትኩ ነው፣ አግዙኝ። እንደነርሱ ደህና ዘመድ የለኝም። ስለ እውነት የሚገደው ሁሉ ከጎኔ ይቁም። ከአቅምም ከፍትህም ከእውነትም እንደጎደልኩ አልቅር እባካችሁ የሚል ስቃይ፣ እልህና ድካም እኩል በኩል የሚታዩበት ዜና ነበር። በሲዳማ ክልል ምስራቃዊ ሲዳማ ዞን ዳኤላ ወረዳ የ15 ዓመቷን ሕፃን ደጉ አካባቢያቸው ላይ ያለ ለቅሶ ቤት ለማጽናናት ባመሸችበት ሌሊት አበበ ክፍሌ የተባለ ወደል ጎረምሳ በ3 ጓደኞቹ እገዛ አፍኖ ወስዷት
ጭካኔ በተሞላበት መልኩ አስገድዶ ደፍሯታል። ፍርድ ቤትም የደፋሪውን ተባባሪ የነበሩት ሶስቱ ሰዎች የ6 ዓመት እስር ፈርዶባቸው የነበረ ቢሆንም ከ2 ዓመት እስር በኋላ በአመክሮ ተለቀዋል። ዋናው ወንጀለኛና በሕፃኗ ላይ ጥቃት ያደረሰው አበበ ክፍሌ የተባለው ሰው ግን እስከ ዛሬ ድረስ አልተያዘምም፣ ለፍርድም አልቀረበም። የልጅቷ አባትን ህመም ያባሰውም ይህ ነበር። ፖሊስ የህፃን ልጁን ደፋሪ ማግኘት አልቻልኩም ይላቸዋል። የአካባቢው ሽማግሌዎች ነገሩን በሽምግልና ካልፈታንም ይላሉ። ፖሊስ ማግኘት አልቻልኩም ተሰውሮብኛል ያለውን ወንጀለኛ ሽማግሌዎቹ ከየት አመጡት? የአባትየውን ጥያቄ ነው። ልጄ ከ1ኛ እስከ 8ኛ ክፍል ድረስ በደረጃ የምትወጣ ብዙ ህልም የነበራት ከወረቀቷ ጋር ስትላፋ የምታድር አንብባ በቃኝ የማትል ጎበዝ ነበረች የሚሉት ወላጅ አባት እውነት ከአካባቢ አጎደለኝ፣ ሽማግሌዎችን የማያከብር ሰው አስባለኝ፣ ያለ ቦታዬ አዋለኝ፣ ጽዩፍ ሰውም አደረገኝ፣ ከቤተሰቤ ጋር ለዘመናት የምመላለስበት ቤተክርስቲያንም ሽማግሌዎችን የማትሰማ ሰው ነህ እንዳትደርስ አለኝ። ከእድርም አገለሉኝ፣ በማህበራዊ ህይወቴም ተቃወሰ። ቤተሰቤ ደሴት ላይ የሚኖሩ ሆኑብኝ፣ ተገለሉብኝ። የልጄ ደፋሪ በሽምግልና ነፃ ካላወጣኸው በሚል ምክንያት በህግ መጠየቅ ያለበት ወንጀለኛ ነፃ ሰው አድርገው ተባልኩኝ። በምን መልኩ ነው ይህን እውነት የሚዳኘው? እሺ ብልስ ልጄ ምን ትለኛለች? ይላል አባት። ከመሬቱ ውጪ ያልሸጥኩት ምን አለ? ያለኝን ሀብት ሁሉ አሟጥጬ የተመላለስኩበት ጉዳይ ነው። በኮቴ ደሟን ጠራርጌ ሸፋፍኜ ስወስዳት ቢያዩስ እንዲህ ይሉኝ ነበር እያሉ አባት ይጠይቃሉ። ይህ ጉዳይ እንግዲህ ውድ ቤተሰቦቻችን በሽማግሌዎች ጫና አባት የልጅህን መደፈር አምነህ ተቀመጥ የሚል ጫና ነው። እንግዲህ የሽማግሌዎች ጫና ሽምግልናውን ብቻ አይደለም የሚዳኘው። እኛ አባት ምስክር ናቸው። ከቤተ ክርስቲያን ተገለዋል። ከተለያዩ ማህበራዊ ጉዳዮች እንዲገለሉ ተደርገዋል። በዛ አካባቢ ላይ መኖር እንዲከብዳቸው ነው ያደረጓቸው። ታዲያ ሽምግልና ቅድም ያልኩትን ባህሪውንስ ይይዛል ማለት ስህተት ነበር? የሴቶችንስ ጥቃት በእንደዚህ አይነት መልኩ ይሄ ለአደባባይ የወጣ ስለሆነ እንጂ በእንደዚህ አይነት መልኩ በዚህ ታሪክ ላይ የተጠቀሰውን ቦታን ጨምሮ የተለያዩ ሀገራችን ክፍሎች ላይ ሽምግልና የሴት ልጆች ጥቃትን እያባባሰ ካሉት ውስጥ መንገዶች ውስጥ አንዱ ነው ብዬ እንድደመድም ካደረጉኝ ውስጥ መንገዶች ውስጥ አንዱ ነው። እንግዲህ እነዚህና ሌሎችን ጉዳዮችን መነሻ አድርጌ ነው ሽምግልና ላይ በዛ መልኩ ሀሳብ መስጠት የፈለግኩት። ሌላኛው ደግሞ ድምፅ እንድንሆንበት የፈለግኩት አንድ ጉዳይ በመግቢያም እንዳነሳኋችሁ ነው። ላምሮት እጅጉ ናት ይህንን መልእክት ያደረሰችን። ማህበራዊ ሚዲያ ላይ የተለያዩ ሀሳቦችን በመስጠት እናውቃታለን። የእርዳታ ስራዎችን የምትሰራ በመልካም ስራ የምናውቃት እህት ናት ላምሮት እጅጉ። ላምሮት እጅጉ ከዚህ በፊት የአንድ ልጅን ፎቶ አጋርታ ለዚህ ልጅ ሳይክል እንግዛላት የሚል ፖስታ ነበረ። 6 ወር ያልፈዋል ጉዳዩን። ከዛ በኋላ ግን ሳይክሉ ተገዝቶ ልታደርስለት ቤቱ በምትሄድበት ጊዜ የሰማችው ነገር ግን አስደንግጧት እንደነበረ ነግራናለች ባጋራችን መልእክት ላይ። እንግዲህ ይቺ እናት ማህበራዊ ሚዲያ ላይ ታውቋታላችሁ። የተወሰነ ጊዜ እርዱኝ የሚል ቪዲዮዎችን ተደጋጋሚ ልጅ ላሳድግ እርዱኝ የሚል ቪዲዮዎችን ተደጋጋሚ ላይ ትሰራ ነበረ። ነገር ግን ቪዲዮቿ ብዙም እየታዩላት አልነበረም። ብዙም አሁን ቫይራል እንደወጣችው ያህል አልወጡላትም ነበረ። ነገር ግን በዚህ ሁኔታ ውስጥ ሆና ልክ እንደ ላምሮት አይነት ሰዎች ሊያግዟት ጥረት ይሞክሩ ነበረ፣ ሙከራ የሚያደርጉ ነበረ። ከሰሞኑን ግን በወንድሜ የተደበደብኩኝ የሚል ቪዲዮ ሰርታ ብዙዎች ዘንድ በጣም መነጋገሪያ ሆናለች። በወንድሟ ተደብድባ ድረሱልኝ የሚል እጅግ በጣም ዘግናኝ የሆኑ ሰውነቷን ጉዳት ደርሶባትን ተመልክተን አይተናል። እና
ያንተን ተርሶ ነበር ማህበራዊ ሚዲያም ላይ ያሉ ሰዎች እንደዚህ አይነት ጉዳዮችን በመስራት የሚታወቁ ቲክቶክንም ጨምሮ በሌሎች ማህበራዊ ፕላትፎርሞች ላይ ያሉ ሰዎች ስለዚህ ሴት ለማወቅ የተለያዩ ሙከራዎችን ማድረግ ጀምረው ነበር። ሙከራም አድርገው ራሷም አንድ ጉዳይን ተናግራለች። ይህን ጉዳይ ግን እሷ ብቻ ሳይሆን መናገሯን ብቻ ሳይሆን ዛሬ ወደ እናንተ ላደርስ የመጣሁትም ድምፅ ምንድን ነው ናት የፈለግኩት ከመጀመሪያውም ታሪክ ጋር አያይዤ የዛሬው ፕሮግራም እንደነገርኳችሁ ድምፅ የመሆን ነው አላማችን እና ድምፅ ምንድን ነው ሆነላቸውም ስለፈለግኩኝ ነው። ሳይክሉን ልታደርስላት በሄደችበት ጊዜ ነው ላምሮት እቺ እናት አሁን እየተናገረችው ያለውን ነገር አስቀድማ የነገረቻት ምን ነበር ያለቻት? በታላቅ ወንድሟ በተደጋጋሚ በደረሰባት ወሲባዊ ጥቃት መደፈር ምክንያት ልጇን እንደወለደች ይህን ልጅ የወለደችው የ7 ዓመት ልጅ ነው። ኦቲዝም ነው ልጇ፣ ኦቲዝም ተጠቂ ነው እና ይህንንም ልጅ የወለደችው በወንድሟ ተገዳ ተደፍራ እንደሆነ ይህንንም ማንም እንዳይሰማ ቤተሰቦቿ እንዳስጠነቀቋት ይህን ሚስጥር አውጥታ ብትናገር ሊገሏት እንደሚችሉ እንደነገሯትም ለአምሮት ነግራት ነበረ። ይህንን ለማንም እንዳትናገር ስትነግራት ግን ለአንድ ትልቅ ዩቲዩብ ቻናል ኢንተርቪው እንደሰጠች ይሄ ዩቲዩብ ቻናልም ያንን ቪዲዮ እንዳይለቅባት ከሰሙ እነዚህ ሰዎች ጥቃት ሊያደርሱባት እንደሚችል ሊገሏት እንደሚችል እንድትለምንላት ነበረ ከላምሮት ጋር ዋነኛ አገናኛት የነበረው ጉዳይ። ላምሮትም ይህንን የዩቲዩብ ሚዲያ ነው፣ ትልቅ ሚዲያ ነው። ሄዳም ማኔጅመንት ክፍሉን አናግራ ይሄ ታሪክ እንዲቀርላት አስደርጋላት ነበር። አሁን ግን ራሷ ባለታሪኳም ወደ ማህበራዊ ሚዲያ ላይ መታ ታሪኩን ራሷ የመናገር አዝማሚያ እያሳየች ስለሆነም ነው ላምሮት ይህንን ታሪክ ወደኛ ልትነግረን የፈለገችው ልትነግረንም የቻለችው እንጂ ሚስጥር ጠብቅልኝ እንዳለቻት ሁሉ ሚስጥር ጠብቃላት ነበረ። ዋነኛው ዓላማዋ ግን አሁንም ድረስ ይቺ ሴት የምትኖረው ደፍሮኛል ያለችው ወንድሟ በሚኖርበት ግቢ ውስጥ እንደዚሁም ደግሞ ከተናገርሽ ይህ ሚስጥር ወደ ሌሎች ሰዎች ከሄደ እንገልሻለን ያሏት ቤተሰቦቿ ግቢ ውስጥ ስለሆነ አሁንም ድረስ እየኖረች ያለችው ይቺ ሴት በማንኛውም ሰዓት ጥቃት ሊያደርሱባት ስለሚችሉ የተለያዩ የህግ አካላት አቅሙም ያላቸውም የህግ ድጋፍ እንድታደርጉላት የምትችሉ ጠበቃም እስከ መቅጠር ልደርሱላት የምትችሉ ሰዎች ልታግዟት ይገባል። ጉዳዩ እስኪጣራም ድረስ እርግጥ ነው ህግ ነው ሊያጣራ የሚችለው፣ ህግ ነው ይሄን ጉዳይ ሊመልስ የሚችለው። ስለዚህ ህግም እስኪመልሰው እስኪያጣራው ድረስ መደፈሯን እስኪያረጋግጥ ድረስ በገለልተኛ አካል እንጂ መደፈሯን የሚያሳዩ ሌሎች ህግ እስኪወስን ድረስ ነው እንጂ መደፈሯን የሚያሳዩ ምልክቶች አሉ፣ የመልክ መመሳሰልን ጨምሮ ሌሎችም ልንጠቅሳቸው የምንችላቸው። ነገር ግን ህግ ባልጠቀሰበት ሁኔታ ውስጥ ሆኖ ዝርዝር ማውራቱ አስፈላጊ ስላልሆነ ነው በዛ ልክ የማንሄደው። ነገር ግን ዋነኛው ዓላማ ግን ከለላ ሊደረግላት ይገባል የሚለው ነው። ምክንያቱም ለረጅም እሱ ወልዶ ነው ያለው። ይሄ ደፋሪ የተባለ ወንድሟ ወልዶ ልጆች አሉት። አሁን አግብቶ እዛው ግቢ ውስጥ ነው የሚኖረው። ስለዚህ እነዚህ ነገሮች በቀል ውስጥ እንዳይከታት ጥበቃና እንዲደረግላት ድምፅ እንሆንላት የሚለውን እንድታጋሩልኝ እፈልጋለሁ ስላለች ወዳጃችን፣ እንዲሁም ደግሞ ግዴታችን ማህበራዊ ኃላፊነታችን ስለሆነ ነው ይህን ጉዳይ ከመጀመሪያው ታሪክ ጋር አያይዤ ወደ እናንተ ለማቅረብ የወደድኩት። ውድ ቤተሰቦቻችን ድምፅ እንድትሆኗቸውን በዚህ አጋጣሚ መልእክቴ ማስተላለፍ ወዳለሁኝ። እንግዲህ ውድ ቤተሰቦቻችን በመግቢያ የነገርኳችሁ ሽምግልናም ስርዓት እንግዲህ ሁለቱም ታሪኮች ላይ አስተዋጽኦ አድርጓል። የሁለቱም ድምፅ እንዲታፈን አድርጓል ብዬ አምናለሁ በግሌ። ስለዚህ አንዳንድ ጊዜ ሽምግልና ሊፈታቸው የሚገቡና የማይገቡ በሚል ልንለይ ይገባል ለማህበረሰብ ብዬ ስለማምን ነው። የመጀመሪያ ባለታሪካችንን ሰምታችሁ እኛ አባት እጅግ በጣም ተንከራተዋል። ሴት ልጃቸውን ይዘው ሴት ልጃቸው ተደፍራ ያዩ ናቸው። እንግዲህ የአካባቢው ፖሊስ አላገኘሁትም ተጠርጣሪውን ብሎ ሽማግሌዎች ግን ሊያደራድሩ ሙከራ እያደረጉ ነው። ከየት እንዳገኙት እንግዲህ ማወቅ ይቻላል። የሽማግሌዎችን ድምፅ አልሰማም በሚል ከቤተ ክርስቲያን ማግለል እየተደረሰባቸው እንደሆነም ተናግረዋል። እንግዲህ ከተለያዩ ማህበራዊ ጉዳዮች እንዲገለሉ እየተደረጉ መሆኑን አይተናል። ከዛ በኋላ እንደውም ከተደፈረች በኋላ እንድታገባ ያልፈለገችውን ሴት እንድታገባ የሚወተውቱ ናቸው።
በዛ አይነት አካባቢዎች ላይ የሚፈጸሙት ሴቶች ላይ የሚፈጸሙ ጥቃቶች በእንደዚህ አይነት ቅርጽ ናቸው። ለትዳር ጠይቆ እንዲህ ስትለው አስገድዶ ይደፍራል። ከዛ በኋላ ሌላ ማን ያንተን ልጅ ያገባል ያግባት እንጂ ብሎ ሽማግሌዎች ወደ ድርድር እንዲቀርቡ ያደርጋሉ። እና አንዳንድ ጊዜ ሽማግሌዎች የሚገቡበት እና የማይገቡበት ይሄኛውን በቤተሰብ እንግዲህ በቤተሰብ ሽምግልና አፏን እንድትይዝ ዝም እንድትል ተደርጋ ነው ይህን ልጇን በዚህ መከራ ውስጥ ሆና እያሳደገች ያለችው። እና አንዳንድ ጊዜ ሽምግልና የሚገባበት ሕግ ሊፈታ የሚገቡ ጉዳዮችን መለየት አስፈላጊ ነው ብዬ አምናለሁ። እና እናንተም ሀሳብ አስተያየቶቻችሁን ኮመንት መስጫው ላይ ስጡኝ። ለዩቲዩብ ቻናላችንም ደግሞ አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሆነን ሀሳብ አስተያየቶቻችሁ ይለውጡናል፣ ይገነቡናል። ስለዚህ እንጠቀማቸዋለን እና ኮመንት መስጫው ላይ አስቀምጡልን። በድጋሚ ስለነበረን ቆይታ አመሰግናለሁ። በሌላ ታሪክ እንገናኛለን። ቸር ቆዩ።